ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል በቀን አንድ ጁዝ እየቀራ ጭንቀት ከተሰማ እኔ መጠጠይቀኝ ይላል። ነጮቹ ነው የሚሉት። ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል። ወሁክሙ ማ በይነኩም ስትለያዩ ዳኝነቱ እሱ ውስጣል። ወኸበሩ ማ ባዕደኩም ለወደፊት የሚመጣው እሱ ውስጣል። ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ። በዘመናችን አንድን ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል? እሷ ማን ነች? ገዛቱል ዒዛ። እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። 55,000 ሰው አልፏል። አላህ ሸሂድ አድርጎ ይቀበላቸው። ከ80,000 በላይ ቦምብ ዘንቦባቸዋል። ልብ ይነካል። አሁን ይሄን አይተው አላህ እንዴት ይቀይረው ይያልነ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ። መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መረ على قرية ስለ አንድ ነብይ ያወሳ በከተማይቱ ያለፈው ፈርሳያት። አው ከለዚ መረ على قرية وهي خاوية على عروشها فقال بلو مال እንደኔና እንዳንተ አና يحيي هذه الله بعد موتها እቺን ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል? አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው። ተለውጣና ያት ዘንድ ተስፋ አረጋለሁ ኢንሻአላህ።